በክህደት አትሰበሩ ቤተሰቦቼ። እምነቱን የበላ ሰው ፍርዱ ከምድር ሳይሆን ከሰማይ ነው ቤተሰቦቼ። እመነኝ፣ ፋሲልም እያደረክ ያለው እነዚህ ልጆች ለማበጣበጥና የነዚህ ልጆች ትዳር ለማፍረስ ከሆነ የእምነት ክህደትን እምትበላት በምድር ሳትሆን በሰማይ ነው። አልታየውም ብሎ በድብቅ በወዳጁ ላይ ሽፍጥ የሚሰራ ሰው ቅጣቱ ከሰው ሳይሆን ከፈጣሪ ነው። በልልህ ፈልጌ ነው ፋሲል፣ እባክህ ለራስህ ለነፍስ ስትል ብታርፍ ይሻላል። የሚጸጽተኝ ነገር ምን እንደሆነ ታውቃለህ? በቃ በራሴ መጥፎ ባህሪ ወይም በራሴ ሸመኝነት ምክንያት ራሴን እየጎዳው ነው። እሱ ነው የሚጸጽተኝ። በትክክል ቤተሰቦች፣ ይቺ ልጅ በጣም የዋህነች ስላችሁ የዋህነች ላይክ ሰው ይጎዳል ብላ ራሷን እስከ ማጣት ትዳሯን እስከ ማጣት የምትደርስ ሴት ነችና ይሄ የዋህነትሽ ነው የሚያስከፍልሽ። በእርግጥ የዋህነት ጥሩ ነው፣ ለሰዎች መልካም አስተሳሰብ ምናምን መኖሩ ጥሩ ነው። ግን ሲበዛ የዋህነት ደግሞ ራስን ይጎዳል። እያወራን ስንሄድ እኔ እንዴት አስቦት እንደሆነ አላውቅም፣ ጓደኞቹ ፊት እንደዛ ሲያደርግ እምቢ ማለት ሸኝ ያዘ። ቀለበት ነገር ሲያደርግ ዝም አልሽ ማለት ሸኝ ያዘኝ። ኦኬ እንደዛ ነው እንዴ ሃይሚ? እንዴ አያችሁት? ከመጀመሪያው ጀምሬ እኮ እኔ ስሜታዊነት አያጥቃችሁ፣ በትክክል አውሩ፣ እርስ በራሳችሁ ትግባባላችሁ ምለው ለዚህ ነበር። እባካችሁ ቤተሰቦች እየሰማችሁኝ ከሆኑ ከሰው ድንበር አትድረሱ። በቃ ከሰው ድንበር አትድረሱ፣ ችግር የለውም። በራሳችሁ ድንበር ግን ሲመጣባችሁ ራሳችሁን አስከብሩ። ያው ወንዶች ኦዲየንስ ካላችሁ ትንሽ ዞር ፊታችሁን ዞር፣ ምክንያቱም ከኋላ ማየት ለወንዶች በህግ የተከለከለ ነው። ቤተሰቦች አትዩ። ወንዶች ካላችሁ እንደኔ ተደንበሩ። ይሄ የተፈቀደው በህገ መንግስቱም የተፈቀደው ለብሩክ ነውና አትዩ እባካችሁ። ወንዶች ካላችሁ ዞር በሉ፣ አይጠቅማችሁ። የራሳችሁን ነገር ብትፈልጉ ይሻላችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልኝ? እኔ ለማታውቁኝ ዳቤክ ይባላሉ። ለምንድነው እንደዚህ ያረከው ካላችሁኝ ግንባራም ስለሆንኩ እየቀለድኳችሁ ነው። ዛሬ እንግዲህ በሃይሚ የዩቲዩብ ቻናል ላይ አዲስ ቪዲዮ ተለቋልና ሁሉንም ሚስጥር የተናገረች ይመስላልና ይሄ ሚስጥር ምን እንዳለ አብረን ከኔ ጋር የምናይ ይሆናልና እስኪ ቪዲዮ አንዳንድ ነገር ይላ አብረን እንመልከተው። ብሩኬ ሃይሚን ለብቻዋ ማውራት ፈልጋለሁ ማለት የተፈጠረውን ነገር ከሱ ጋር የነበራትን ግንኙነት ሙሉ ማወቅ ፈልጋለሁ። ድጋሚ ወደ ሌላ ህይወት ከመግባቴ በፊት ብዙ ነገር ተመሬበታለሁ። በእንደዚህ ብቻ ተውትና እሱን ሌላ ነገር ውስጥ ከመግባቴ በፊት ሁሉንም ነገር ማወቅ አለብኝ። ግዴታዬ ነው። እናንተም ልትቃወሚ ምንም ልትሉኝ አትችሉም እና ግዴታዬ ነው ማወቅ መስማት ሁሉንም ነገር አንድ በአንድ ሃይሚን ጠይቃታለሁ። ሜቢ ሃይሚን እኛም እኮ መጀመሪያም ፈልገን የነበረው ይሄን አይደል እንደ ቤተሰቦቼ እናንተ ተረጋግታችሁ አውሩ እንጂ የማይፈታ ነገር የለም ብለናል አይደል እንዴ? እና እንሰማና ያለውን ነገር ሚዛን ያደርገን ወደ ሰላሙ እንመጣለን ማለት ነው። ግዴታ ይሄ ያስፈልጋል። በቃ ማንም ተበዳይ ይሁን የፈለገውን አል ተበዳይ ይሁን እንደውነታው እኔ እስከማውቀው ድረስ እኔ ካለኝ መረጃ እስከማውቀው ድረስ ፋሲል ተጎድቷል። አረ ብሩክ ምን አይነት ልብን ያለ ተመልከቱልኝ ቤተሰቦቼ። ፋሲል ተጎድቷል እያለ ነው ደግሞ እዚህ ጋር ቤተሰብ ምን ያክል ብሩክ እንግዲህ ከራሱ ስሜት አልፎ እንግዲህ ጠላት ሆኖ ለመጣ አንተ ላይ ሴራ ሲያስብ ለነበረው ሰው መጨነቅ ጀምራል። ጥሩ ነው፣ ቆንጆ ነው። ምንም በቃ እናንተ ሜቢ እኔንም ሃይሚንም ስለምትወዱ ሊሆን ይችላል፣ ግን እንደ ሰውኛ ተጎድቷል፣ ተበድሏል። ተበድያለሁ። እውነት የምሬ ነው። በጣም ብዙ ነገር ነው የደበኩትኝ። ሃይሚም ተበድላ ሊሆን ይችላል ማለት እንደዛ ነገር ልታረግ የቻለች እኔም ላቅችል ነበር እስካሁንና ያ ሁሉ ነገር ውስጥ ስትገባ ተናግረኝ ነበር። ነገር ውስጥ ነበር እንዲህ ጭንቀት ውስጥ በዚህ ጾም መግባት አልነበረብንምና በጣም ሶሪ ላለሁኝ። ሃይሚ እስክትመጣ እንጠብቃት፣ አብራችሁኝ ቆዩ። እናንተ ሚዛኑ ያደርጋችሁ ያለውን ነገር በስርዓት መወሰን አለብንና ሃይሚ እስክትመጣ እንጠብቃት። በቃ ብዙ አላወራ ከሷ ጋር በጣም ብዙ ቆንጆ ነው ብሩኬ። እኛም የምንፈልገው ከመጀመሪያው ጀምሮ እኔ ስናገር ነበር፣ ሃይሚ ስታጠፋ ሃይሚን እንናገራለን፣ ብሩክም ሲያጠፋ ብሩክን። በመሃላቸው ገብቶ የሚያበጣብጥም ካለ ልክ እንደዛው። ግን እናንተ ሰከን ብላችሁ ካወራችሁ ምንም ነገር የማይፈታ ችግር የለም። ምክንያቱም እናንተ ለብዙ ሰው አራያ የምትሆኑ ናቸው ብዬ ብዙ ጊዜ ተደጋግሜ ተናግሬያለሁና እስኪ ሃይሚ ደግሞ መጥታ ያለውን ነገር አብረን የምናይ ይሆናል እንግዲህ Ropolo
ምንድነው? ቆይ እኔ አንድ ጥያቄ አለኝ ቤተሰቦቼ። ለምንድነው ፍቅረኞቻችሁ ጋር ስትጣሉ እንደዚህ እምር ብሎባችሁ የምትመጡት? ለምንድነው? መልሳችሁ አቴንሽኑን ሲክ ለማድረግ ነው? መልሳችሁ ያን የተጣላችሁ ፍቅረኛችሁ በእናንተ ውበት እንዲማለል ነው? እና የሃይሚ አለባበስ ተመችቶኛል። ከ10 11 ሰጥቼሻለሁ። በጣም ጸድ አለባበስ ዘንጠሽ እያቸው እስኪ እንዴት እንደሚያምሩ ቤተሰቦች እኮ ተናግሬ ቤተሰቦች ብሩክ ሲን ውበት እያየ እንዴት ነው የምጨክነው? ቆንጆ ትናንትም ያልኩሽ ነገራቶች ነበሩ። እኔም ሰላም ነው የምፈልገው። ቴንኪዩ። ሰላም የምትፈልጊ ከሆነ በቅድሚያ ቤተሰብ የናፈቁት ነገር አለ። ሰላም ቢያቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እሱ መጠንቀቅ አለብሽ። ግን ቤተሰቦቼ ከዛ በፊት አንድ ነገር ማስተላለፍ ፈልጋለሁና አብርሽና ሩታ ትዳር መስርተዋል። እዛ ዱባይ ላይ እንግዲህ ተጋብተዋል፣ መርከብ ላይ ሁላችሁም እንዳያችሁትና ሀይሚ ደግሞ የአብርሽ እህት ነችና እንዴት ነው በወንድምሽ ሰርግ መካከል ያልተገኘሽው ብዬ መጠየቅ እፈልጋለሁ። ሁላችሁም ይሄ ምላሽ እንዲያገኝ ሼር አድርጉት። ምክንያቱም የወንድሟን ሰርግ እስከሆነ ድረስ መገኘት ነበረባት ብዬ አስባለሁ፣ ምንም ያክል ከባድ ሲቹዌሽን ውስጥ ብትሆኚ እና ለምንድን ነው? ወይስ ያልሄድሽበት የተለየ ምክንያት አለሽ? ወይስ ተጣልተሽ ነው? ያን ነገር አንዳንድ ጥያቄ እያስነሳ ነውና ይሄን ነገር እስኪ ብትመለሽበት ባይ ነኝ። እስኪ እንቀጥልሽ። ተወስኙን ውሳኔ የምታደርጊውን ነገር በደንብ ማወቅ አለብሽ እና ሰላም የማይሰጥሽን ቦታ ከሆነ የፈለገ ብትወጂ የፈለገ ያንን ሰው የፈለገ ጥሩ ስሜት ቢኖርሽ ከሱ መለየት እንኳን ባትፈልጊ ሰላም የማይሰጥሽ ከሆነ መተው ነው ያለብሽ። ብዙ ነገር ህይወታችን ላይ ያጋጥመናል። እሱን ነገሮች መተው አለብሽ። እኔም ብቻ ሳይሆን ቤተሰቦችም ቢሆን ሰላም ያሰማችሁ ነገር ካለ ማስተካከል የማትችሉትም ነገር ከሆነ ሞክራችሁ ቢሚል ነገር ከሆነ መተው ነው ያለባሽ። ገብቶሻል? እነሱም እኛም እንደዚህ ለራሳችን ማሰብ አለብን። ገባሽ? የፈለገ አንቺን በወደሽ የፈለገ ባከብርሽ የፈለገ እኔ በተለይ አስፈላጊው ሰው ብትሆኚ ሞክሬ በጣም አስቸግረሽ ነበር። ይሄ ማይከር ነው አይደለ? መወሰን ያለብኝ እሱን ነው። በቃ እኔም ወደ ራሴ ህይወት መግባቱ ባይገርምሽ እንደዛ ላረግ የፈለኩት እኔ አንቺ መተው ፈልጌ አይደለም። አልተውካትም እኮ ብሩኬ፣ የምሬን ነው ቤተሰቦቼ። በቃ ተይኝ ምናምን ብሎ በነገታው ፋሲል ጋር ሲያገኛቸው እሪ ነው ያለው እና ለአፍህ ነው ወይም ደግሞ እንደዚህ እሷ ላይ ምናምን ብራግ ለማድረግ ነው እንጂ የምር ቆርጦልሽ አልነበረም ብሩኬና እንደማይቆርጥልም እኛም እናውቃለን። ግን ደግሞ እንደዚህም አይነት ነገር ሊያጋጥም ይችላል ብለሽ ነገራቶችን ተረጋግተሽ ማሰብ እንዳለብሽ ለማሳየት ነው። አንተ ሳታገኘው በፊት እኔ እሱ ማግኘት ነበር። ለምን አንቺ ወጥተሽ በምታረጋቸው ነገሮች ነገራቶቹ እንዲብሱ ነው ነው። ይሄ ሀቅ ነው አይደለ? አንቺ ቤት ሆነሽ ቢሆን ከፋሲል ጋር ጣላለሁ እኔ እንደዛ ይፈጠራል አልጣላም። አንቺ ስላገኘሽ ማለት ዝም ልሎ አልችልም። እንደዛ አይነት ነገር ተፈጥሮ ዝም ልሎ አልችልም። ሀሳብ ልክ ነህ እኮ ማለት እኔ ሀሳብ የነበረው እሱን ሳገኘው በሰዓቱ አንተ ሳታገኘው በፊት እኔ እሱ ማግኘት ነበር። ለምን ቀድመህ ብታገኘው ጥሩ ነገር እንደማይፈጠር ስለማውቅ አይተሃላ። ባለፈው ራሱ ትክክል። ቤተሰቦቼ እነዚህ ልጆች የሚረዱበትና የሚናገሩበት አንግል የተለያየ ቢሆንም ግን ሁለታቸውም ለአንደኛቸው ይጠቅማል በሚል አስተሳሰብ ነውና ይሄን ነገር ሳልደግፍ አላልፍም። ማንም ስተት አይደለም፣ ሁሉም ለሁለቱም የሚጠቅመውን ነገር ነው እያራመደ ያለውና ሃይሚንሽ ጥፋተኛ ማለትም አልችልም፣ ብሩክን ጥፋተኛ ማለት አልችልም። ምክንያቱም ለራሳቸው ነው እየለፉ ያሉት እኮ። ያን ነገር እኮ ያደረኩትኝ አንቺን ካረገሽ አንፃር ነው አይደል እኮ። እኔ ደግሞ የዛን ሰዓት ኢቭን አንተን እንደጠራህ ራሱ አልነገረኝም። ሳይነግረኝ ነው ፈልግሻለሁ ለመጨረሻ ጊዜ ምናምን ነገር ብሎ ስልክም አላነሳሁለትም፣ በቴክስት ነው የጻፈልኝ። ከዛ ሻልኩት ገባ። በቃ አላ ማስተካከል የምችል መስሎ ስለተሰማኝ ነበር። ፕሮሚስ ገብተሽልኝ ሁሉንም ነገር ነግራለሁ ብለሽ ነው። ከመጀመሪያው ተነስተሽ የተፈጠረው ነገር ሁሉ እንድታስረጂኝ ፈልጋለሁ። ምንድነው የተፈጠረው? በጣም እኛ ራሱ ማወቅ ተገናኛችሁት። የሰፈር ልጅ ነው፣ ግልጽ ነው። ከኔ ጋር እስከዚህም ነው። ዝም ብለን መንገድ ላይ ሀይ ተባብለን እናልፋለን ነው እንጂ ምንም አልነበረም። ምግብ ቤት ሰገባ እንገናኛለን ምናምን ነውና ከአንቺ ጋር ግን ዲቴል እንዲል ትገናኙበት የቻላችሁበት ምክንያት ማወቅ አልቻልኩኝም። እንዴት ነው የተገናኛችሁት? ነገር እነግራለሁ እንዴት እንደተገናኘን።
እነግራለሁ። የተገናኘ ዛሬም ካሜራም አንቺ የማይሆን ስምም እንድታገኝ በቃ ህይወት ነው አይደል? ሽተት አለ፣ ብዙ ነገር አለ በህይወት ላይ ያጋጥማል። እኔም በጣም ብዙ ስተሰ የመሬ ነው። አንቺም የተፈጠረውን ነገር በቃ አሁን በፒስ ምን እና አንቺ የሚያለያየን ያጣላም ነገር አላደረግሽ። የሚጸጽተኝ ነገር ምን እንደሆነ ታውቃለህ? በቃ በራሴ መጥፎ ባህሪ ወይም በራሴ ሸመኝነት ምክንያት ራሴን እየጎዳሁ ነው። እሱ ነው የሚጸጽተኝ። በትክክል ቤተሰቦች፣ ይቺ ልጅ በጣም የዋህነች። የዋህነች ስላችሁ የዋህነች ላይክ ሰው ይጎዳል ብላ ራሷን እስከ ማጣት ትዳሯን እስከ ማጣት የምትደርስ ሴት ነችና ይሄ የዋህነትሽ ነው የሚያስከፍልሽ። በርግጥ የዋህነት ጥሩ ነው፣ ለሰዎች መልካም አስተሳሰብ ምናምን መኖሩ ጥሩ ነው። ግን ሲበዛ የዋህነት ደግሞ ራስን ይጎዳል እና ይሄ ነገር መሰለኝ የሚጎዳሽ። ለምሳሌ እኔ ከሱ ጋር ልክ ነው ሀይሚ ታፍሪያለሽ፣ የመኛነሽ ምናምን ግን ከኔ ይናከል ሪስክ የሚያስወስድሽም አድርገሽ ነው የምር ማለት ይሄን ያክል ቦታ አልሰጠሁትም። ነገሩን እንደዚህ ይዳረሳል ብዬ አላሰብኩም። ገባ ምንድን ነበር ማለት እኔ አሁን ሁሉንም ነገር እንድነግርህ ነው አይጠራኸኝ? ሶ በቃ እነግርሃለሁ፣ ሁሉንም የምትፈልገውን ነገር በሙሉ እነግርሃለሁ። እኔ ከሱ ጋር የተገናኘሁት በቃ በአንድ አጋጣሚ ነው። መንገድ ላይ የተገናኘ ነው። ከዛ በኋላ መኪና ይዞ ነበር ሸኝ ወደ ቤቴ ማለት ነው። በዛን የተግባባ ነው። ገባ ነይ ልሸኝሽ አለሽ፣ ገባሽ፣ ያስኬዳል። እሺ እሺ እሺ። ከዛ አንተንም ያወቀህ በእኔ ነው። ኦፍ ኮርስ በእኔ ምክንያት ነው አንተ ሊያውቅህ የቻለው ማለት ነው እንዴ? በደምብ ግን ኖ አሁን እኛ ችግር የለው መተዋወቅሽ ምናምን አያሳስም። በምንም አይነት አጋጣሚ ልትተዋወቂ ትችያለሽ ሀይሚዬ። ግን እንዴት ነው ቀለበቱ የተፈጠረው የሚለው የምታስረጅኝ ደስ ይለኛል። እያወራን ስንሄድ እኔ እንዴት አስቦት እንደሆነ አላውቅም፣ ጓደኞቹ ፊት እንደዛ ሲያደርግ እምቢ ማለት ሸኝ ያዘኝ። ቀለበት የሚያደርግ ነገር ሲያደርግ ዝም አልሽ ማለት ሸኝ ያዘኝ። ኦኬ እንደዛ ነው እንደ ሀይሚ፣ እንደዛ ነው እንደ ሀይሚ። እንዴ አያችሁት? ከመጀመሪያው ጀምሬ እኮ እኔ ስሜታዊነት አያጥቃችሁ፣ በትክክል አውሩ፣ እርስ በራሳችሁ ትግባባላችሁ ምለው ለዚህ ነበር። ገብቷችኋል? ሼም ይዟት ነው ይሄ ሸሚኝነትሽ ዛሬም ዋጋ አስከፈለሽ። ይሄ ሁሉ ቀን እንግዲህ ይሄ ሁሉ ጾም ምናምን በዚህ ብጥብጥ ውስጥ ከወንድምሽ ሰርግ ያስቀረሽ ሸመኝነትሽ ሆኖ ተገኝቷል። እባካችሁ ቤተሰቦች እየሰማችሁኝ ከሆኑ ከሰው ድንበር አትድረሱ። በቃ ከሰው ድንበር አትድረሱ፣ ችግር የለውም። በራሳችሁ ድንበር ግን ሲመጣባችሁ ራሳችሁን አስከብሩ። ሁልጊዜ ይናገራሉ ይሄን ነገር። ራሳችሁን አስከብሩ እባካችሁ። ኦኬ እሺ። በቃ ጓደኞቹ ፊት እንደዛ እንትን ሲል በሼም ምክንያት እሻልኩትኝ። ከዛ ግን ተናግሬዋለሁ። ገባ? ከዛ በኋላ ነግሬዋለሁ። ለምን እንደዚህ ያደረግክ ሰው ፊት ብዬዋለሁ። ኦኬ ነግሬዋለሁ። ለምን እንዳደረግኩት ነግሬዋለሁ። ሁሉንም ነገር ነግሬዋለሁ። ሁላ ተቆጥቼዋለሁ። ከዛ በኋላ በቃ የሆነ በፒስ ትንሽ እያወራን ሰላምታ ምናምን ከዛ ነገርኩት እንደማይሆን ማለት ነው። ምንም ነገር መቀጠል እንደማይችል ድፍረቱ እሱ ምንም ከሱ ጋር የጀመርሽው ነገር ምንም የጀመርኩት ነገር የለም። በቃ ብሩክ ልቡ እርፍ አለች፣ ተስተካከለች። አያችሁት? ከመጀመሪያው ጀምራችሁ ብትነጋገሩ ይሄ ሁሉ ባልመጣ ነገር ያከም ዲጸጽት የሚያደርግ ምንም ነገር አላደረኩም። ገባ? እኔ አሁን እሱ ጋር ለምሳሌ ቀለበት አድርጌያለሁ ብዬ እኔ አብሬው አልኖርኩም ወይ ምናምን። ቀለበቱን ተቀበልኩት ለሱ ስል ነው፣ ጓደኞቹ ፊት ላለማሳፈር። ኦኬ ገባ? ቆንጆ መልካም ነገር ምንም በስርዓት አንቺ ምንም ያደረግሽው ነገር የለም። እንዴት ታዩታላችሁ ግን ቤተሰቦች? ማለት የዋህነትና ሼም ያለ ነገር ነው፣ በሁሉም ሰው መካከል ያለ ነው። ግን አንድ ሰው ላይክ እንዳይዋረድ ብላችሁ ቀለበት ትቀበላላችሁ? ቤተሰብ እስኪ ሴት ኦዲየንስ ካላችሁ እዚህ ጋር ኮሜንት ላይ ጻፉልኝ። የምር አሁን እናንተ በሀይሚ ቦታ ብትሆኑ ያ ቀለበቱን ትቀበሉታላችሁ? ላይክ አንድ ሁለት ቀን ለምታውቁት አይነት ሰው እንዴት ታስባላችሁ? ሜቢ አስገድዶሽም ምናምን አይደለም። ምንም አላስገድደኝም። በሰዓቱ በቃ የሆነ ቀልድ ነው የሚመስለው፣ የጻል ጨዋታ ነው የሚመስለው። በቃ ምንም ያስገደደኝ ነገር የለም። ባይሆን ግን ከዛ በኋላ ነው ነገሮች የበረቱት ማለት ነው። ማለት ከዛ በኋላ ነው በቃ አብረሽን ካልሆንሽ እወድሻለሁ ጓደኛዬ ካልሆንሽ ምናምን አይነት ነገር የመጡት ከዛ በኋላ ነው። በቃ ለወንድ ልጅ እኮ ትንሽ ፊት ካሳያችሁት አይቻልም። ከዛ እኔ ደግሞ ቀለበቱን መቀበል እንዳልነበረብኝ ጓደኞቹ ፊት የፈለገውን ነገር ይሁን መቀበል እንዳልነበረብኝ ተሰማኝ። ነገርኩት። መደረግ የሌለበት ነገር ነው ያደረከው ብየዋለሁ። እንዴ ከዚህ በላይ እኔ ምን ልሆን? በቃ ይሆን ሰው የሆነ ደስተኛ መሆን አይችልም እንዴ? ሰው የሆነ ደስታ ላይ ሲሆን የሆነ ነገር ላይ ሲሆን ድንገት ተመቶ እንደዚህ አይባልም።
እኔ ከሱ ጋር አንድ ቤት ኖር ያለው እኔ ከሱ ጋር በቃ ቀለበቱን ተቀብየዋለሁ እና ምናምን ብዬ እኔ ፍቅር የኔ ምናምን ብየዋለሁ። ሁሉም ነገር እየጨማመረ ነው የሚያወራው። ከፈለክ ራሱን ጠይቀው። በቃ እንደዛ ያለ ቴክስት ካለ ቴክስት አውጥታ ያሳየኝ በለው። እንደሌለ እርግጠኛ ነኝ። እሱ ራሱ ምን አስቦ እንደሆነ አላውቅም። በቃ ቴክስት እንኳን እሺ የሆነ ቀን ብሎ እኔ ይሄ ልጅ ሁለቱን ለማለያየት የተቀጠረው አስቀጣሪውም ሰው ሊሆን ይችላል። ባለፈው የተቀጠረው ራሱ ነው የነገረን ብለው ወይል እሱ መሰለኝ አስቀጣሪው። ምክንያቱም እሱ ሀይሚን በግድ የራሱ ማድረግ ከፈለገ መጥቶ ሊበጠብጥና እነዚህ ልጆች ሊያጣለበት የሚችለው አጋጣሚ ብዙ ነው ብዬ አስባለሁ። ቤተሰቦቼ እንደውም አስቀጣሪው ሰው ዋናው ሰው የነዚህ ልጆች መለያየት የሚፈልገው ሰው ፋሲል ነው። እመኑ ቤተሰቦቼ። አላ አለ ቪዲዮ ያሳያለው ምናምን ያለኝ ነው። እሱ የቀለበቱን ነው ታዲያ ችግር የለውም። ማሳየትም ከፈለገ ያሳየ እንዴ። ይበላይ ድጋሜ ነው ያልነጠፍለት። በቃ አይሚ እሺ አልነጠፍለት። እኔ ምልሽን እሺ በቃሽ። በቃ እዛኔም እምቢ ስላልሽ ነው አይሁን የተዳረሰው። እሺ ላንተ ስላደርገዋለሁ ለኔ ስለ አይደለም ለኔ እስቲ ምናምን አይደል ነገር አታስገድደኝ። በቃ እኔ ጥፋት እንዳለ ያስገደድኩሽ አይደል? እሺ ጥፋተኛ አይደለሽ። ነፍሱን እኮ አላጠፋሁትም አይደለ? በቃ የሱን ህይወት እኮ አልገደልኩትም። ይሄን ያክል ምንድነው እንዴ? በቃ ይቅርታ ጠይቅ፣ በቪዲዮ ይቅርታ ጠይቀው አልከኝ፣ ይቅርታ ጠየቅኩት። ከዛ እኮ አሁን ሰላም እንድንሆን ትፈልጊያለሽ? በቃ አልፏል። ነገሮችን ያባብሳል ይመስለኛል። በቃ እሺ በቃ ያባብስም። አሁን እኔም ስለገና እንዳታገኘው አልከኝ አይደለ? ሶኒ እሱን አላገኘውም። በቃ እንዳታገኘው አላልከኝም? እንዳታገኘው ይቅርታ ጠይቀው። ተረጋግተሽ ሰላም መሆን አትፈልጊም? እፈልጋለሁ፣ ግን እሱን ካየሁ አሁን ድጋሜ ካንተ ጋር ሰላም ፈጥሬያለሁ። ድጋሜ እሱን አግኝቼው ሌላ ችግር መፍጠር አልፈልግም። ምንም ችግር አይፈጠርም። ዋናው እኔ ነኝ አይደል? ጤለኔ ላይ ጥርጣሬ እየኖረብህ ምናምን። እኔ እኮ ይሄንን ነገር ጠርቼ ነይ አውሪ ምናምን ያልኩሽ ምንም ምን ውስጥ እንዲኖር ስለማልፈልግ ነው። እሺ ጸጥብዬ እሺ ይሁን በቃ ሰላም ይሁን ብዬ ዝም ብልሽ ትቀበኛለሽ? አንቺ ራሱ ምንም ሳልጠይቅሽ? አይ እሱማ የምትፈልገውን ነገር መጠየቅ አሪፍ ነው። ለእኔ ጋም ደግሞ አላ በንጹህ ልብ እንድንቀጥል ያደርገናል። ግን ደግሞ አሁን በጣም የደበረኝና ያልተስማሙ ብሩኬ፣ እኔ አንድ ነገር ልንገራችሁ ቤተሰቦቼ። በርግጥ ፍቅር በተግባር ነው። የምሬ ነው የምላችሁ፣ ፍቅር በተግባር ነው። ግን አንዳንድ ጊዜ በቃል መገላለጽና ቀለበት ማሰር፣ ቀለበት ስላችሁ ብሩክ ለሀይሚ ቀለበት ቢያስርላት መልካም ነገር ይመስለኛል። ምክንያቱም እንደዚህ አይነት ውጥንቅጥ ውስጥ ወይም ደግሞ እንደዚህ አይነት አዳዲስ ሰው እየገባ በመሃላችሁ ድፍረስርሱን የሚያወጣው እነዚህ ልጆች ፍቅረኛ አይደሉም ምናምን በሚል እሳቤ ነው። እና ፍቅር በተግባር ነው። ኦፍኮርስ በጣም በደንብ እያሳያችሁን ነው የፍቅርን ትርጉም። ግን አንዳንድ ጊዜ ደግሞ ፍቅረኛ መሆናችሁን ብትናገሩ ሶሻል ሚዲያ ላይ አስፈላጊ አይደለም ኦፍኮርስ፣ ግን ብትናገሩ እንደዚህ አይነት በመሃላችሁ የሚገባውን ሶስተኛው ሰው ታግዱታላችሁ በራሳችሁ ብዬ አስባለሁና ከዛ አንግል ብታዩበት ባይ ነኝ።